የማነህም ሲሉት ዝም አለ ጅንኑ ከየት ነህም ሲሉት ኮራ አለ ጅንኑ ያስታውቅ የለም ወይ ጎጃሜ መሆኑ ያስታውቅ የለም ወይ ጎጃሜ መሆኑ። ያዝ እንግዲህ እንዴት አመሻችሁ? ደህና ናችሁ ቤተሰብ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁልኝ? እንዴት ዋላችሁልኝ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ደህና ነኝ። ዛሬ ማታ ላይቭ ላይ ጨረቃዎቻችን ከችሉልናል፣ ማንም እንዳይቀሩ ዶችዬ። እና እንግዲህ ዛሬ በዩቲዩብ ላይ መጡ ይችላሉ በቤታቸው እንግዲህ፣ እና ችግር የለውም እንግዲህ በቲክቶክም በዩቲዩብም እየመጡ ፈታ ዘና ያደርጉልን። ብቻ ዋናው ሰላም መሆናቸው ነው፣ ፍቅር መሆናቸው ነው። በሰላም በደስታ በሳቅ ይምጡልን እንጂ ምንም ችግር የለውም። ያው ይመጣሉ ብዬ አስባለሁ፣ በሌላ ቤት ማለት ነው። ሜቢ በቅዱስ ቤት ምናምን ትናንት ያው ይመጣል ስራ ቢዚ ሆኖ ነው ምናምን ሲሉ ነበር። እና ዛሬ ምናልባት ያው ቤት ለምቦሳ ለነገሩ ገና ሲጀመር ነው የሚባለው ለካ አይደል? ጠፍቶ ሲመጣ የሚባልስ የለም። ለማንኛውም ምናልባት በሱ ቤት ሊመጡ ይችላሉ፣ ካልሆነ ደግሞ በፍፄ ቤት ወይ በሆነ ሰንበዴ ሊመጡ ይችላሉ። ብቻ ለማንኛውም ዩቲዩብም ይቀራሉ ብዬ አላስብም። እና ይመጡልናል እንግዲህ ላይቭ ላይ ሀይሚዬና ብሩኬ የኔ ጨረቃዎች የኔ ተወዳጆች፣ እና በጉጉት እንጠብቃለን። ኢንሻአላ እንደ ባለፈው ያበደ ጊዜ እንደሚሆን ተስፋ አድርጋለሁ። ኔትወርክ ምንም እንደማያስቸግርም ተስፋ አድርጋለሁ ማለት ነው። እና ሁላችንም ተገኝተን ጨረቃዎቻችን ጋር ጥሩ ጊዜ እናሳልፋለን ማለት ነው ውዶቼ። ፏ በሉ እስከዛው ድረስ እስከሚመጡልን ድረስ ማለት ነውና ሌላው ቲጂዬ ጠንበለሏ የጨረቃ ፋሚሊ በጣም የምንወዳት የምናከብራት ቲጂ ጠንበለሏ በእኔ ቤት ላረግዝ ነው እናቴ በሚለው አንጎራጉሪልኝ ብላኝ ነበረ ማለት ነው። እና ያው እናቴ በሚል ነገር ነው ያለችኝ። እንግዲህ የማን እንደሆነ ግን አልነገረችኝም። ቲጂዬ እንግዲህ ይድረሰሽ ማለት ነው። እና የሰው ሙዚቃም ካበላሸውኝ ሶሪ፣ ግን አንቺን ደስ እንዲልሽ ላንጎራጉርልሽ። ለአንቺ ያልሆነ ቀሚስ ይበጣጠስ ነው የሚባለው። እና ያው ብዙ ጊዜ ስለ እናት ምናምን ሲነሳ ብዙ ሰዎች ኢሞሽናል ይሆናሉ ምናምን። ብዙ አልሄድበትም። ያው ላረግዝ ነው ስላለች ለምታረግዘው ልጅ ጠባሳ ሆኖበት፣ ለነገሩ ሲረገዝ ነው እኮ አይደለ ጠባሳ ምናምን የሚሆነው። ያመረውን ነገር ካላደረጋችሁ ጠባሳ ይሆናል አሉና፣ ቲጂዬ ግን ገና ላረግዝ ነው ያለችኝ። ለማንኛውም ማለት ነው የይርዳው ጤናን እናቴ የሚለውን ትንሽ ልበልልሽ ማለት ነው። ቲጂዬ ሰምተሻላ? ሼር አድርጉላት እና አድርሱላት። ያኔ በለጋው ልጅነት ሳላውቅ ያን ክፋት ደግነት እቅፍ አርገሽኝ ባንቀልባ ጧት ማታ ሆዴ ሲባባ ልጄን ስትይ ተጨንቀሻል፣ የእናት ፍቅር ዋጋ ከፍለሻል፣ ማለኔ ተካሻል። አንቺን ከማና ወዳድሬ ላብልጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅር ሼማ ላስተያይሽ ደሞ ከነማን እናቴን ከማን እናቴንሽ አለሜ ህመምሽ ነው ህመሜ እያለ ይቀጥላል ማለት ነው። ለማንኛውም ቲጂዬ እንደሚደርስሽ ተስፋ አድርጋለሁ። በተረፈ ሰላምሽ፣ ጤናሽ፣ ሁሉ ነገርሽ፣ ቤተሰብሽ ፈጣሪ ይጠብቅልሽ ማለት ነው። አንቺንም ፈጣሪ ይጠብቅልን እና ባለሽበት ሰላምሽ ብዝዝት ይበልልን። እና በዚሁ አጋጣሚ ያው ብዙ የጨረቃ ፋሚሊ እንደናፈቀሽ ታውቂያለሽ። እንግዲህ ነገሮች ሲመቻቹልሽ ምናምን መተሽ ዘና እንደምታደርጊ እነዚህ ገስት እየገባሽ ምናምን እንደምታዝናኒን ተስፋ እናደርጋለን ማለት ነው። የምር ያ ጨዋታ ቀልዷ ሁሉ ናፍቆኛል። እና በጣም የዋህ ሰው ነች። በጣም በቃ ንጹህ ሰው ነች፣ የዋህ ሰው ነች ምናምን። እንዲህ የሰው ልጅ ማለት ነው በንግግሩም ከአንደበቱ ከሆነ ነገሩ ትረዳላችሁ ምን ያክል የዋህ ሰው እንደሆነ ምናምን። ብቻ መልካም ሰው ነሽና አላህ ባለሽበት ጤናሽን ሰላምሽን ያብዛልሽ ቲጂዬ። እና ቅመሟ ሪፖስት ያደረገችው ነበረና ከጨለማ ውስጥ ሳለሁ መብራት ይዘው የመጡትን ፈጽሞ አረሳም የሚል ሪፖስት አድርጋለች ማለት ነው። ቅመሟዬ ስለተመቸኝ አመጣሁት ማለት ነው። እና በየትኛውም ጊዜ ይሁን ችግር ውስጥ ባላችሁበት ጊዜ የደረሰላችሁን ሰው ወይም ደግሞ በታመማችሁ በጣም በተጨነቃችሁበት ጊዜ
ውስጥ ካጠገባችሁ ሆኖ በሀሳብም ቢሆን እንኳ አይዞህ ያላችሁን ሰው መቼም ቢሆን አትረሱትም። ግዴታ የሰው ልጅ በገንዘብ በሀብት ወይም በሌላ ነገር አይደለም ሰው ልትደግፉት ሰፖርት ልታደርጉት የምትችሉት ማለት ነው። በየትኛውም ነገር ጥሩ ንግግር ወይም ደግሞ ጥሩ አንደበት እንኳ ለሰው ልጅ ትልቅ ተስፋን ይሰጣል ማለት ነው። እና በችግራችሁ ጊዜ ለደረሰላችሁ፣ በታመማችሁ ጊዜ ጭንቅ ብሏችሁ ሰው በምፈልጉበት ሰዓት ሰው ሆኖ ለተገኘላችሁ በሰዓቱ የዛኔ አይዞህ ካጠገብህ ነኝ፣ አይዞሽ ካጠገብሽ ነኝ፣ ምንም ችግር የለውም ይሄ እኮ ቀላል ነው ምናምን ነገር እያሉ ሰዎች አንዳንድ ጊዜ ነገሮችን ቀለል ያደርጉላችኋል። ትልቅ የከበደ ችግር ውስጥ እንኳን ሆናችሁ ማለት ነው። ሰው የሆነ በቃ እንዴ ምንም ችግር የለውም ይሄ እኮ ቀላል ነገር ነው፣ አብረን እንደዚህ እናደርገዋለን፣ ወይም ደግሞ እኔ መረዳህን እረዳሃለሁ፣ እረዳሻለሁ ምናምን መባል በራሱ የምር በጣም ትልቅ ነገር ነው። እና ሰዎች በእንደዚህ አይነት ጊዜ ውስጥ አጠገባቸው የተገኘን ሰው መቼም ቢሆን አንረሳም ማለት ነው። እና ይሄ የማንኛውም ሰው ሀሳብ ነው ብዬ አስባለሁኝ። ደግሞ ትክክለኛም ሰው የሚባለው ወይም ደግሞ ወዳጅ የሚባለው እንደዚህ አይነት ወዳጅ ነው። ገባችሁ? ይሄ በደስታችሁ ቀን ብቻ የሚያጨበጭብ ሳይሆን በችግራችሁም በከፋችሁም ሰዓት ከጎናችሁ ሊሆን የሚገባ አይነት ነው ወዳጅ ማለት፣ ወንድም ማለት፣ ቤተሰብ ማለት፣ በቃ ባል ማለት፣ ሚስት ማለት በተቸገራችሁም በተደሰታችሁም ጊዜ አብሯችሁ የሚሆን የሚዘልቅ ነው ወዳጅ ማለት፣ ትክክለኛ ወዳጅ ማለት ነው። እና እንደዚህ አይነት ሰው ደግሞ ይስጠን ያብዛልን እንደዚህ አይነት ሰውና በተቸገራችሁበት ጊዜ ውስጥ አብሯችሁ የነበረን ሰው መቼም ቢሆን አይረሳም። ትክክል ናት ቅመሟዬ ማለት ነው። እና ያው ሪፖስትን ያደረገችው እና ስለተመቼ ነው ያመጣሁት ማለት ነው። እና ውዶችዬ በተረፈ ዛሬ እንግዲህ እንቀውጠዋለን እና እምላችሁ ነገር ምንድን ነው፣ ዛሬ ምናልባት ላይቭ ላይ በሚገቡ ሰዓት እንደተለመደው እንደምላችሁ ማለት ነው ታፕታፕ ከማድረግ ውጪ ኮሜንት ላይ ሌላ ያልተገባ ነገር ከመጻፍ እንቆጠብ ውዶቼ። ኢቨን እንኳን የሌላ ሰዎች እንትን ምቀኞች አይጠፉም። አንዳንድ ሆዳቸውን የሚቆርጣቸው ምናምን ሰዎች ይኖራሉና ጨረቃዎቻችን ደግሞ እልክ አስጨራሽ ናቸውና ምክንያቱም በጣም እንትን ከሚሉት በጣም ብዙ የምንወዳቸው የጨረቃ ፋሚሊ እህቶቻቸው እናቶቻቸው እንዳሉ ግልጽ ነው ማለት ነው። ይረዳሉ። ያን ነገር ስለሚያስቡም ነው በቃ ለእንደዚህ አይነት ነገር ቦታ አይሰጡም ማለት ነው። እና በየትኛውም ሰዓት እየመጡ መጫወት ይችላሉ፣ መብታቸው ነው። ገባችሁ አይደለ? አይናችሁ አይቅላ። በቃ ሀይሚዬና ብሩኬ ላይ ብቻ ሲሆን አይናችሁ አይቅላ። ገባችሁ? እና ስልካቸው የራሳቸው ነው። እንኳን አይደለም ጨረቃዎች ማንም እየገባ በቀን 4 ጊዜ 5 ጊዜ እየገባ የሚጫወትበት ቲክታክ የሁሉም ዓለም የሚጫወትበት ነው። ገባችሁ አይደለ? ስለዚህ ማንም ሰው እንደፈለገ ገብቶ መጫወት ይችላል፣ መዝናናት ይችላል፣ ፈታ ማለት ይችላል። እና ማንም ሰው ደግሞ ተገዶ አይደለም የሆነ ጊፍት የሚሰጠው ወይም ደግሞ የሆነ ነገር የሚያደርገው። ገባችሁ አይደለ? ማንም ሰው ወዶ ፈቅዶ ስለሚወዳቸው ቦታ ለነሱ በጣም ትልቅ ቦታ ስላላቸው ነው። ስለዚህ ያለው ነው ደግሞ የሚሰጠው። ገባችሁና አትቃጠሉ። በቃ አንዳንድ ሰዎች አትቃጠሉ። በተለይ ሌላ ፋሚሊዎች ምናምን ነገር እየመጣችሁ አትተንኩሱ። መብታቸው ነው። ገባችሁ አይደለና ምንም ነገር ቢጽፉ ከታች ላይ ኮሜንት ላይ የሆነ ነገር እንኳን ቢሉ ምንም አይነት መልስ መስጠት የለባችሁም። መልስ በሰጣችሁ ቁጥር ሌላ ነገር በቃ እንትን ይላሉ። ገባችሁ አይደለና ደግሞ ከዚህ በፊት ብሎክ እንኳ የተዳረጉት ያልተፈቱ አሉ። ገባችሁና በእነሱ የተነሳ ደግሞ በስህተት መልካም ሰዎችንም እንደዚህ ብሎክ መደረግም አለ ምናምንና እንደፈለጉ እየመጡ ይጫወቱ ጨረቃዎቻችን። ዩቲዩብም ይምጡ ቲክቶክም ይምጡ መብታቸው ነው። 4 ነጥብ። ይሄን ነገር ማወቅ መቻል አለባችሁ። እና መልካም ምሽት ይሆንላችሁ ውዶቼ። ባይ ባይ።